ከሷ ውጪ በቃ የሚያስደስተኝ ሰው የለም። ነግሬያለሁ። ሚስቴም ትዳሬ ቤስት ፍሬንድ የማላማክራት ነገር የለም። የማላማክራት ለሷ አይዱ ኤኒቲንግ ምንም ነገር አድርግልኝ ብትለኝ አደርግላታለሁ። በጅንቅላት እኮ ምልኝ ብትለኝ ይጨፍራል። እኔ ዘቢባ ግርማን ማለት ነው ቲክቶክ ላይ ያገኘኋት ሳላያት ኢየሱስ ማለቴ ምንድነው እንዴ? እቺ ልጅ ወንድ ምናምን ወንድ በህይወቷ ላይ አግኝታ አታውቅም እንዴ? ስለሱ የምናገራቸው ነገር እሱ ይኮ ማለት እንደዚህ ምላቸው ነገሮች በሰዓቱ ፍቅሬን የገለጽኩበት የጎደለኝን ጎዶሎ ነገር እንደሞላልኝ ለሰዎች ግን ለማንም መንገር የለብም። እጅግ አሳዛኝና እጅግ የበርካቶችን ልብ የሰበረ አሳዛኝ መረጃ ተሰምቷል። እነዚህ የምትመለከቷቸው እህትማማቾች ታዲያ በክፍላቸው ሞተው መገኘታቸው ነው የተገለጸው። ሁላችሁም ሰላም የተከበራችሁና የተወደዳችሁ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው አዝናኝ አስቂኝና የተለያዩ እናንተን የመጠናሉ ተብሎ የታሰቡ ወቅታዊ አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። በዚህ ሳምንትም እንግዲህ በብዙዎች ዘንድ ተወዳጅነትና አድናቆትን ያተረፈችው ድምጻዊት ዘቢባ ግርማ በሰላም መንታ ልጆች እንደተገላገለች እናውቃለን። ከዚህ ጋር በተያያዘም እንግዲህ ዘቢባ ግርማ ከተለያዩ አድናቂዎቿና ዘመዶቿ የተለያዩ የእንኳን ደስ አለሽና እንኳን በሰላም ተገላገልሽ የሚል መልእክቶችን እያስተላለፉለት ይገኛል። በሌላ በኩል ደግሞ የሁለቱ ትዳር በጣም ስለሚያስቀናና በብዙዎች ዘንድ ተወዳጅ ስለሆነ እነሱ የሳሳተ መረጃ የሚያጋሩና ያልተጻፈ የሚያነቡ ብዙዎች አሉ። እነሱም እንግዲህ የሚሉትን ቪዲዮ ይዤላችሁ መጥቻለሁ። ላይክ በማድረግ አብሮነታችሁን አሳዩ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳባችሁን ኮሜንት ላይ ጻፉልኝ። እንደተለመደው ከአዝናኝና አስቂኝ ቆይታዎች እንጀምር። እሰግናለሁ። ለምን ነው ቆንጆ? በቃ ደስ የሚል ጊዜ ነው ያሳለፍነው። ቆንጆ ምሳ፣ ቆንጆ ቆይታ። የምን ደስ አለሽ? የእውነት አመሰግናለሁ። የኔ ቆንጆ ምን እንደገረመኝ ታውቃለህ? ማለት አልተለመደም እዚህ ሀገር ላይ በቃ ይሆናል አይደለ? አንዳንድ ወንዶች እኔ ነኝ የምከፍለው ምናምን ኢቭን እሷን ተከፈለችው በቃ ያላቸውን ክላስ ከፍ ለማድረግ ምናምን 50 ከብዬ በፍጹም ነው የማላውቀው። ደስ ይላልሽ። አመሰግናለሁ። እናማ በቃ ያው ስራ ስለምገባ እንግዲህና ደውያለሁ። እሺ ደስ ይለኛል። ሜሴጅ ገባልኝ። ያንተ ስልክ ቁጥር ነው? አስጀምሪው እኮ ነው ማለት ከ50 ተባብለን የምርህና ስመጣ ያው በባዶ ነው የመጣሁት። 50ውን ከቨርኩ ማለት ነው። አሁን ስንመለስ ደግሞ አንቺ ትከፍያለሽ 50 ማለት ነው እንዴ? እኔ እናንተ አብረን ምሳ በልተን ጠጥተን 50 ከፈልን እና ታዲያ አሁን የምትሸኘኝ የራይድ አስነስተህ ነው ማለት ነው? ይሄማ ያው ስራ ይሄ ደግሞ ለወደፊት ህይወታችን ነው። ባላ ኮንተ ጋይተም አይቀጥልም ቢልኝ እሺ አስጀምሬዋለሁ እኮ። እሺ የዚህን ሂሳብ ከፍለሽ ወረጅ ቢያንስ መኪናን በክሬዲት አውጥተህ ወለድ አናት ላይ ሲወጣ ማለት እንግዲህ ይሄ ነው። የምናባሽ ቤት ነው አብተሻል እኮ ወይኔ ለካብቻለሁ ወይኔ ወይኔ ገደለኝ ታበቃለኝ ምንድነው እንደ ይሄን ያክል? ይቺ እንግዲህ ትልቅ አልዛይመር በሽታ ያለባት ሴት ናት። ማዘሯ ዛሬም ቁርስ የለም በሶ አለልጣጣ በሶ አረረረረ ዛሬ ፋሲካ ነው። ዛሬማ ደሞዝ ገብቶልሻል ማለት ነው። በለው ያበደ ቁርስ ነው በእውነት። በቃ ጓደኛዬ ቤት ደርሼ ልመለስ። እሺ ሰላም ኖት ፋዘር? ሰላም ዋልክ የኔ ልጅ። አቤኔዘር የለም እንዴ? ጥሩ ሰዓት ነው የመጣው የኔ ልጅ። ሂድና እስኪ ጓደኛህንም ከረው እባክህ። ምን ነው ፋዘር ችግር አለ? መኪና ካልቀየራችሁልኝ ብሎ ዛሬ አልችልም ነገ ቀይረልሃለሁ አልኩት እና ዛሬውኑ ካልቀየራችሁልኝ በሶ ጠጥቼ ራሴን ነው ማጠፋው ብሎ አስጨነቀን። ይኸውልህ እባክህ ሂድና ምከረው። በሶ አዎ ለአንዱ ምግብ ለአንዱ ደግሞ የሞት ቅጣት ነው እንግዲህ። እሺ ቤተሰቦች ሰሞኑን ከሰሙ መረጃዎች መካከልም እንግዲህ በብዙዎች ተወዳጅነትን ያተረፈችው ድምጻዊት ዘቢባ ግርማም እንግዲህ መንታ ልጆችን በሰላም እንደተገላገለች ሁላችንም እናውቃለን። ከዚህ ጋር በተያያዘ ከተለያዩ አድናቂዎቿም እንግዲህ የእንኳን ደስ አለሽ እንዲሁም ደግሞ እንኳን በሰላም ተገላገልሽ የሚል መልእክቶችንም እያስተላለፉለት ይገኛል። እስኪ በመጀመሪያ ግን እንደዚህ የሚያስቀና ትዳርን ዛሬ ላይ ለመመስረት አጋጣሚ የሆነችውን ወይ ልዩ ቀን ወይም ደግሞ የተዋወቁበትን ቀን እንመልከት። ከሷ ውጪ በቃ የሚያስደስተኝ ሰው የለም።
ነግሬያለሁ። ሚስቴም ትዳሬ ቤስት ፍሬንድ የማላማክራት ነገር የለም። የማላማክራት ለእሷ አይዱ ኤኒቲንግ ምንም ነገር አድርግልኝ ብትለኝ አደርግላታለሁ። በጭንቅላት እኮ ምልኝ ብትለኝ ይጨፍራል። እኔ ዘቢባ ግርማን ማለት ነው ቲክቶክ ላይ ያገኘኋት ሳላያት እንደዚህ ሳላያት አካል ለአካል ሳላያት የወደድኳት ልጅ ጠረኗን ሳላሸት ያፈቀርኳት ልጅ እኔ ከኖርዌይ ወደ ኢትዮጵያ ስመጣ በዛች በስልክ እያወራኋት በውስጥ በቪዲዮ እያወራኋት ቲክቶክ ላይ እንደዛ ያያዩት እምገምታት አይነት ሴት ስመጣ ሌላ ሴት ሆና ጠበቀችኝ። ከምጠብቃት ከዛ ውስጥ ከማያት ሌላ ሆና ያገኘኋት። ከሰቡ ጋር ፍቅር ስጀምር ስለ ፍቅር ስናወራ ስወዳት ሳከብራት ሁሉ ነገር ሳደርግ 3 ያመንኳቸው ነገሮች አሉ። እሺ ዘቡን መቼ እንደማገኛት ወሰነ ነበር ወስኛለሁ። እሺ ዘቡን እንዴት እንደማገኛት ወስኛለሁ። ኦኬ ለምን እንደማገኛት ወስኛለሁ። መቼ እንዴትና ለምን ኦኬ ገብቷል። የተገናኙበት አጋጣሚም እንግዲህ ይህንን ይመስላል። እጅግ በጣም ደስ የሚል ነው። ለሁላችንም እንግዲህ እንደዚህ አይነት ፍቅር ይስጠን እላለሁ። እንደዚህ አይነት እጅግ በጣም ደስ የሚል የፍቅር ትዳር ለማሳለፍም እንግዲህ ሁለቱም በየግላቸው ያስተላለፉት መልእክት አለ። እሱን እንመልከት። እሱዬ ማለቴ ምንድነው እንዴ? እቺ ልጅ ወንድ በህይወቷ ላይ አግኝታ አታውቅም እንዴ? ስለሱ የምናገራቸው ነገር እሱዬ እኮ ማለት እንደዚህ ምላቸው ነገሮች በሰዓቱ ፍቅሬን የገለጽኩበት የጎደለኝን ጎዶሎ ነገር እንደሞላልኝ ለሰዎች ግን ለማንም መንገር የለብም። በቃ ተሰጣሃ መኖር ነው ዝም ብለ። አሁን የሚገባኛ ነው እና ወጥቼ በመናገሬ በቃ የምሰደባቸው ስድቦች እቺ ወንድ ባልብርቁ ምናምን ተብለ ከዛ የሆነ ነገር በቃ ማለት ማይመጥነን ስድብ ስሰደብ ምናምን ለምን አሁን ላይ ሳስበው በቃ እንደዛ እኮ መውጣት አልነበረም። በቃ እሱዬ መጣ በህይወቴ ላይ ዝም ብዬ ተቀብዬ መኖር ነበረ። እኔ ሚዲያ ላይ አመሰገንኩት እሱን። ሚዲያ ላይ ስለሱዬ መልካምነት አወራው ምናምን ያ ነገር በጣም ዋጋ አስከፈለኝ። ግን ደግሞ ትክክለኛ የሚገባውም ሰው እኮ ነው። ግን በቃ አንዳንዴ ለሚዲያ ማይሆኑ ነገሮች አሉ። በቃ የግል ነገር የግል ነው። ለማንም ማስመስከር አይተበቅብኝ። በቃ ዝም ብለ መኖር ነው። ለማን ነው የምትነግረው? እሱዬ መልካም ነው ብለ እሱዬ መጥፎ ሰው ነው ብለ ለማን ለየትኛው ሰው ነው የምትነግረው? የትኛው ኑሮ ሰው አብሮ ይኖራል? በቃ ዝም ብለ መኖር። አሁን እሱ ነገር በጣም ይቆጨኛል። ለምን ይቆጭሻል? ማለት የምርሽን የተሰማሽ በጣም ብዙ ሰደብበት ነበር። ታይ ወደ አይመጥነኝም። ምንድነው አይገባኝም። ስድቡ አሁን በቃ እሱዬ ማለቴ ምንድነው እንዴ? እቺ ልጅ ወንድ በህይወቷ ላይ አግኝታ አታውቅም እንዴ? ማለት ለነገርኩ እኮ እውነታው እኮ ሚዛን ይደፋል እኔ ጋር ያለው። ግን ሶሻል ሚዲያ ላይ ሲሆን የሚወድህ እንዳለ ሁሉ አንተ ደግሞ ቁልቁል እንዲ ባናተ ገደል እንድትገባ የሚፈልግም አለ። ገባህ? የኔ ህይወት በቃ እዚህ ጋር ተሳካልኝ ብዬ ሚዲያ ላይ እግዚአብሔርን ማመስገኔ እና እዛ ጋር የኔን ፓርትነር ማመስገኔ ምንም እኮ ማለት አይደለም። ግን በቃ ያንን መስማት የማይፈልግ ደግሞ የሆነ ደግሞ ሰው አለ። በእነዛ ሰዎች በጣም ስድብ አሁን ወንድ ብርቁ በእያንዳንዱ ፖስት በማረጋቸው ነገሮች ላይ አንቺማ ወንድ ብርቁ ምን ነው ወንድ አተሽ ነበር እንዴ? እንደዚህ በቃ ያስጠላል፣ ያሳፍራል። ማለት አይመጥነኝም እና እሱን ነገር ሳየው የራሴ ጥፋት ነው። አሁን አይተኩነ ብዙ ነገሮች እንደው ኪፕ ማድረግ ጀመርኩ። ለዩቲዩብ የዩቲዩብን ነገር ነው የምታሳየው። ግን ነው ፕራይቬት ነገሮችን ብዙ ድብቅ ማድረግ ጀመርኩኝና ሰላም አለው አንተ አይደል? አዎ ሰላም አለው። እስኪ አሁን ደግሞ ባለቤቷ ኢሱ ያስተላለፈው መልእክት እንመልከት። እኔ ከኖርዌይ ስመጣ የሰጠኋት ራሴ ሁለመናዬ ጊዜ ሁለመናዬ እኔ የእሷ ያንን ያደረኩላት ብዙ ግን ተውላት መኪና ገዝቶላታል፣ ቤት ገዝቶላታል። ዘቡ ነግሬያለሁ። እኔ በጣም ፈጣን በጣም የተረጋጋሁ አልነበርኩኝም። በስፖርቱ ያለው ስለነበርኩ በጣም ረጅም ጊዜ ሲንግል ስለነበርኩኝ አሁን እሷን ካገባሁ በኋላ ነው ራሴን ሳስረክባት ወደ መስመሯ ከተተችኝ እና የራሷ አደረገችኝ። ምንም ህጧ ስታይለት ከራሴ ውጪ እሷ ግን እግዚአብሔር ተመሰገነው ልጅ ሰጣኛለች። የእግዚአብሔር በረከት ትልቁ በረከት ልጅ ነው። እኔን አይቀይረኝም ነው ልጅ። ምክንያቱም
እሷ በጣም መልካም ሰው ነች። በጣም የተጎዳች በጣም ህይወት በጣም ያስተማረች ሴት ነች እና እንደው እግዚአብሔር እኔን አይቀየረኝ ይላል እንጂ እሷማ መልካም ሰው ነች። ሁለቱም እንግዲህ በየግላቸው ያስተላለፉት መልእክት እንደሰማነው እጅግ በጣም ደስ የሚል ነው። እንግዲህ አሁን ያለው አዲስ ወሬ ዘቡ አወቃችኋት? ዘቢባ ገራገሯ። በነገራችን ላይ ዘቢባ በጣም ገራገር ሴት ናት። ፊቷ ልክ ትላንት እንደገለጽኳት እንደዛችኛዋ ልጅ ገራገር ምስኪን ልጅ ናት። እና ያገሬ ልጆች ይገርማችኋል አትሉኝ? ምን በል ጥያቄ ጠይቁኝ። እንደ ወሬው እየተናፈሰ ነው ከሆነ እሰይ መደረግ እንኳን አደረገልሽ ብያለሁ። እንኳን አደረገልሽ፣ እንኳን ሆነልሽ፣ እንኳን አደረገልሽ። የዚችን ቅል ራስ ጭንቅላት ማዞርሽልኝ። እቺ ቅል መላጣ አሮጊት እሰይ። ባለፈው ሰርፕራይዝ እቤት ሲገዙ አሳይተውናል። መኪናም አላቸው። እንግዲህ ሌላ ሰርፕራይዝ ምን ሊኖር ይችላል? የሀገሬ ልጆች ሰርፕራይዝ አላችሁ ብላለች ጉሻ ፔጅ ላይ። ምን ሊሆን ይችላል ሰርፕራይዙ? እንግዲህ ጭምጭምታው እንደተወራ ከሆነ ዘቡዬ መንታ ሳታረግዝ አትቀርም አሉ። ቲክቶኩም ፌስቡኩም እንደዚህ እየተባለ ነው። የሀገሬ ልጆች ያርግልሽ አልኩኝ እኔማ። የሀገሬ ልጆች እንዴት መታደር ነው። እግዚአብሔር ባይዘዌ እግዚአብሔር አሁን እንደበፊቱ እየቆየ አይደለም መልስ የሚሰጠው፣ ቶሎ እየሰጠ ነው መልስ። እንዴት አትሉኝም? ምሳሌ ልስጣችሁ። ማስተር አብነት አሁን ስንት ሰው መርቆታል መሰላችሁ? ስንት ሰው እንደው ያልመረቀው እናት አለ። እንደው እግዚአብሔር ይስጥህ፣ እድሜ ይስጥህ፣ ኑርልን። በእንባ እኮ ነው ያመሰገነው። በእንባ እያለቀስን እኮ ነው ማስተር አብነትን ያመሰገነው። ገብርኤልን ከእንባ አስባችሁታል? እየተለቀሰላችሁ ከተመሰገናችሁ እኮ እናንተ እኮ በቃ ስፖንጅ ላይ መሬቱ እኮ ስፖንጅ ነው የምትሆንላችሁ። ተለቅሶ ከተመረቃችሁ በስማም ወልድ መንፈስ ቅዱስ አስባችሁታል? ማስተር አብነት ማለት እየተለቀሰ የተመረቀ ልጅ ነው። ገብርኤልን ከዛ ሰትሉኝ የእግዚአብሔርን ስራ ድንቅ ስራ ተመልከቱ። ከ3 አይ ቲንክ 4 አመት ልጁ 4 አመት 5 አመት ልጁ ነው 3 አመት 3 አመት ነው 4 አመቷ ነው ልጁ። ከ3 አመት በኋላ ሚስቱ መንታ ወለደች። መንታ ስትወልድ ምን አይነት መንታ እንደወለደች ታውቃላችሁ? ወንድና ሴት። አይገኝም እኮ ወንድና ሴት እኮ ጋይስ አይገኝም እኮ ከስንት ነገር በኋላ ስንት ነገር ብለህ ጸልየህ ለምነህ ካልሆነ እንደዚህ እኮ ጻድቅ ጽድቅ ስትሆን እኮ ነው እንደዚህ የሚሰጥክ። ወንድና ሴት መንታ፣ ሚስቱ ወንድና ሴት መንታ ወለደችለት። ዩሲ የሀገሬ ልጆች በዚህ ዘመን ምርቃት ሲኖራችሁ መንታ ይሰጣችኋል። አሁን እኔ አሁን ባረግዝ መንታ ይሆን የሚሰጠኝ? ወይ ስንቱ ተናዶብኛል። እኔማ መንታ ይሰጠኝ ቢሰጠኝ ግን ደስታ። የሀገሬ ልጆች አሁን እኔ በመንታ መባረክ ወይኔ መድኃኒዓለም በቃ እኮ ከዚህ በኋላ ሁለተኛ መቀደድ የለም ምን የለም መቀደድ የለም መቦትረፍ የለ። በቃ ሁለት መንታ ይዤ በዚህና በዚህ ጋር ጡቴን እንደዚህ አድርጌ እሰጣለሁ። ኬኳን እዛ ጋር አስቀምጥና ይላታለሁ። በቃ ያገሪ መታደል እና ማሳ ዘቢባ እንደተባለ ሆነ። ዘቡዬ እንግዲህ እዛ ሲያወሩ ነው። እኔ አይደለም የሚያወሩት። ያው ወሬው የሶሻል ሚዲያ ወሬ አይደለ እንዴ? እናውራው ብዬ ነው። የኔ ቤት ደግሞ ቡና የሚጠጣበት ቤት ስለሆነ ይወራል። ያው ቡና ጠጡ ስለሆነ ቤቴ ማለት ነው። ዘቢባ መንታ ልጅ አስረገዘ ኢሱ ተባለ። እሰይ ኢሱ ጎበዝ፣ እሰይ እንኳን እንዲህ ነው ዘር የሚተካው። ንብረት ምናምን ቀሪ ነው። አንበሳ እንደው እኔ ደስ ብሎኛል። እውነት ነው ብለሽ ብቻ ንገሪ። ጥላት አይኑ ያየ ድብን። ወይኔ አሮጊቷ አበደሽ ጋይስ፣ አሮጊቷ ቀወሰሽ በቃ። ቢቲኮ ቢዚ ናት። ቢቲኮ ባይዘው ልጅ እያሳደገች ቢዚ ናት። ስለ ቢቲኮ እንዳታነሱ፣ አራስ ናት። ስሙ እና ዘቡዬ በጣም ነው ደስ ያለኝ። እግዚአብሔር ምስክር ከሆነ ዘቡ ከሆነ እንኳን ደስ አለሽ። ጥላት አይኑ ያየ እግዚአብሔር ሲባርክሽ። እጅግ አሳዛኝና እጅግ የበርካቶችን ልብ የሰበረ አሳዛኝ መረጃ ተሰምቷል። እነዚህ የምትመለከቷቸው እህትማማቾች ታዲያ በክፍላቸው ሞተው መገኘታቸው ነው የተገለጸው። ሁላቸውም ነፍስ ይማር በሉ ለነዚህ እህቶቻችን። ደቡብ አፍሪካ ተወልደው ያደጉት እነዚህ እህትማማቾቹ ታዲያ ዲቦራ መንግስቴና እንዲሁም ደግሞ ኦፕራ መንግስቴ ይባላሉ። የተማሪ አኮሞዴሽን ውስጥ በክፍላቸው ሞተው መገኘታቸው ነው የተገለጸው። በዚህም ታዲያ የነዚህ እህቶቻችን ሞት ከተሰማ በኋላ በዚህ በማህበራዊ ሚዲያው እንግዲህ የበርካቶችን ልብ ሰብሯል። በርካቶችም እንግዲህ ሀዘናቸው እየገለጹ ይገኛል። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኛ ቤት ገባ ደስታ ሁላችሁም ቤት ገባ። እግዚአብሔር ጎዶላችሁን በቀላሉ ይላላችሁ። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስላችሁ። የኔን ጥያቄ የኔን ታሪክ የቀየረ አምላክ ሁላችሁም ታሪክ
ግን ማመስገን ያለብኝ ሰዎች አሉ፣ በብዙ ነገር ውስጥ አብረው የነበሩ ሰዎች። ከዛ በፊት ግን እኔ እዚህ ላይ አቆመኝ፣ እኔ እናት ያደረገኝ፣ እኔ ማርያም ትማርሽ ለመባል ያበቃኝ እግዚአብሔር የድንግል ማርያም ልጅ መድኃኒዓለም ክብር ሁሉ ይውሰድ። የአብርሃም ስላሴዎች እነሱ ክብሩን ይውሰዱ። ጥያቄ የሚመለሱ እግዚአብሔር ይመስገን። በመጀመሪያ ባለቤቴን አመሰግናለሁ። ስለሁሉም ነገር አመሰግናለሁ። በሰው ሀገር እንደ ሴት ስላረስከኝ፣ ደሜን ስለጠረግ፣ ቆሻሻዬን ስላነሳ፣ ስለ ሁሉም ነገር አመሰግናለሁ። ከዛ በመቀጠል በሰው ሀገር እናት አባት ሆኖ ካሉበት ሀገር ድረስ መጥተው ያረሱኝ፣ ያገላበጡኝ የልጄ ክርስትና አባት ገብረ እግዚአብሔርና ወርቄ እኔ ቃል የለኝም ስለእናንተ ለመግለጽ። እግዚአብሔር በእውነት ጎዶሏችሁ ሁሉ እግዚአብሔር እንዳላችሁ ለልጆቻችሁ አገኙት ሁሉ ነገር ገሪና ወደዚህ ወርቄ ስለነሱ ለመግለጽ ቃላት የለኝም። በቃ ሁላችሁም አመስግኑልኝ። እንደ እናት ሆና ያረሰችኝ ወርቄ፣ እሱም እንደ አባት ግዴታቸው ቢሆን ግን በጣም አመሰግናለሁ። እግዚአብሔር አይለኝም። ሌላው ቤተሰቦቼን በጣም አመሰግናለሁ። በሁሉ ነገር የገቡኝ ስለነበራችሁ፣ ሀዘናችሁን ላለማሳወቅ ፊት ለፊቴ ሳታለቅሱ ዞራችሁ እያለቀሳችሁ፣ ዘመናችሁ ሁሉ በየቤተክርስቲያኑ የተንከራተታችሁ ላለቀሳችሁ ቤተሰቦቼ እግዚአብሔር እንባችሁን ስለቆጠረላችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። የባለቤቴ እናት እህቶች ሁላችሁንም ጥሩ ስለሆናችሁልኝ፣ አንድ ቀን ኮምፕሌት ስላላደረጋችሁ፣ 11 ዓመት አልወለደችም የልጄ ሚስት ብላችሁ ፊታችሁን ስላላጠቆራችሁ ሁላችሁንም አመሰግናለሁ። ቃል የለኝም። እዚህ ማክበራችሁን የመጣችሁኝ ሰዎች በጣም እናመሰግናለን። እግዚአብሔር ብድራችሁን ይክፈልላችሁ። ስለኔ ማሰባችሁ፣ ስለኔ ባያችሁ ቁጥር እግዚአብሔርን አመስግኑልኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። በጣም የሚያምር ቆንጆ ልጅ እግዚአብሔር ሰጠኝ። በሄድኩበት ቦታ ሁሉ መሰክራለሁ። በሄድኩበት ቦታ ሁሉ ድንግል ማርያም የአብርሃሙ ስላሴዎች ለኔ ያደረጉልኝ ነገር ሁሉ ጊዜ መሰክራለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። የሚል ሰው የሚቀምሰው የሌለበት ሀገር ላይ ጥሬ ስጋ አፋችሁ ላይ የምታስቆርጡ ሰነፍ ትሆናል። ጥሬ ስጋ አታስቆርጡ እያልኩ አይደለም፣ አትቅረጹት ነው እያልኩ ያለሁት። ደሃን እንቁልልጫ ትበሉበት ነው እያልኩ ያለሁት። ያላችሁበት ሀገር ደሃ ሀገር ሆኖ የምንኖርበት ዓለም እንደዚህ ሆኖ ሰው በጣም ግራ በተጋባበት ሀገር ላይ በጣም የሚዘባነኑ ሰዎች አሉ። እነዚህ ሰዎች ከጥራቅ ውጭ ናቸው፣ እግዚአብሔርን አያውቁት። ይሄንን ከቤተ ክርስቲያን ካልሰማችሁ ሶሻል ሚዲያ ይሄን ሊነግራችሁ አይችልም። ለምን ውድድር ነው የያዘው? ፌክ ውሸት፣ ከእግዚአብሔር ሐሳብ ሩቅ ስለሆነ ውሸት ነው። የእግዚአብሔርን ስትጥሉት የራሳችሁንም ታጣላችሁ፣ የእግዚአብሔርንም ታጣላችሁ። የእግዚአብሔርን ስታነሱት የእግዚአብሔርንም የእናንተንም ታገኙታላችሁ። እግዚአብሔርን አውቀን የእግዚአብሔርን ነገር ማድረግ ስንጀምር የኛን እናገኘዋለን። እኛ ያተረፍን መስሎን የእግዚአብሔርን ጥለን የኛን ስንፈልግ የኛንም የእግዚአብሔርንም ነው የምናጣው። አሁን ሁሉም ሰው ማግኘት ነው የሚፈልገው፣ ለምን እንደሚያገኝ ግን አያውቀው። ይሄ ካልገባችሁ በደሃ የምታላግጡ ነው የምትሆኑት።
አገሩን አሁን እንደሞሉት ማለት ነው። ይሄ ካልገባችሁ እግዚአብሔር ቢያበለጽጋችሁ የእግዚአብሔር ጠላት ሆናችሁ ነው የምትቆሙት። በደሃ ላይ የምትጫወቱ ነው የምትሆኑት። በደሃ ላይ የምታላግጡ ነው የምትሆኑት። ስለዚህ እግዚአብሔርን ስናቀው ስለ መርዳት እናስባለን። አካባቢያችን ያለውን ችግር ለማየት አይናችን ይከፈታል። የእግዚአብሔር ፕላን ይሄ ነው። ወንጌል ስርጭት ላትወጡ ትችላላችሁ። በየአውቶቡስ ተራ ይሄ ዛራ ዛራ የሚሉበት ስፒከር ገዝታችሁ ላሰብኩ ትችላላችሁ። መድረክ ላይ መጣችሁ ላሰብኩ ትችላላችሁ። ሌላ ወንጌል ስርጭት ትራክት ላሰጡ ትችላላችሁ። ግን እግዚአብሔርን ስታውቁት ደሃን ማገዝ ትጀምራላችሁ። በሐሳባችሁ ካላችሁ፣ በአቅማችሁ ካላችሁ፣ በጨርቃችሁ የታረዘን ታለብሳላችሁ፣ ያጣን ትሰጣላችሁ፣ የቆሰለን ታክማላችሁ፣ መታከሚያ ያጣውን ታሳክሙታላችሁ። ይሄ እግዚአብሔርን የማወቅ አንዱ ምልክት ነው። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ዘና ፈታ እንዳላችሁና የተለያዩ ቁም ነገር አዘል ትምህርቶችን እንደተማማርንበትን እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ሐሳብ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ